እንግዲህ ይሄን የመሰለ መችቡስ አስፈር አብረን እንሰራለን ማለት ነው። እስከ መጨረሻው ዛሬ ደግሞ አሪፍ የሆነ መችቡስ ልሰራ ነው። እንግዲህ እዚህ ጋር ስጋ ተጥዷል። ምንም አይነት ነገር አልገባበትም። ስጋ ብቻውን ነው የጣድኩት እና ያው ረፍትም አልነበርኩኝ። ሰዎቼ አረ በቃ ምግብሽ ናፈቀን፣ እስኪ ዛሬ መችቡስሽን እንብላ፣ ናፍቆናል፣ ሩዝ በልተን አናቅም ምናምን ነገር ብለውኝ እንግዲህ ከረፍት በኋላ ተመልሼ የመጀመሪያም ሳይል ልሰራ ነው። እዚህ ጋር ስጋ ጥጃለሁ ማለት ነው። ይሄው እንደምታዩት ስጋ ጥጃለሁ። ስጋው እየበሰለ ነው። አሁን ነው የጣድኩት። በእርግጥ እየበሰለ ነው ማለት አይቻልም። አሁን ነው የጣድኩት። ከላዩ ላይ እንደዚህ አይነት ቆሻሻዎችን ሲኖር ማንሳት አለባችሁ። አነሳሁት። እዚህ ጋር እንትን አለኝ። እዚህ ጋር ሽንኩርት፣ ሚስማር እና ቁንዶ በርበሬ አለኝ። እንደዚህ አድርጌ አብሮት እንዲበስል ማለት ነው ጨመርኩበት። እዚህ ጋር ሄልና ቀረፋ አለኝ። እዚህ ጋር የዚህ ሲኒ ታሪክ እንገራችሁ። እኔ ሲኒ እንደዚህ እዚህ ቤት ነው መጨመር የጀመርኩት። ከዛ አሰሬ ለምንድን ነው ሲኒ የሚጨመረው ስለው ቶሎ ይበስላል አለኝና ከዛ በኋላ ሁሌም ቢሆን ሲኒ ጨምራለሁ አብሬው። ግን እንደ ተለምዶ እንደ ጭንቅላታችን አስቦት ይሁን የእውነት እንትን ይሁን አላውቅም፣ ግን እኔ አሁን ላይ ይበስልልኛል። እግዚአብሔርን ነው የምላችሁ፣ ቶሎ ይበስልልኛል። እንደዚህ አብሬ ሲኒውን እቀቅለዋለሁ። ምንም የማይሆንም ሲኒው ማለት ነው። እና እናንተም ሞክሩት እንግዲህ አንዳንድ ጊዜ ምናምን ሲሄድባችሁ ሞክሩት። ሲኒ እንደዚህ አብሬ ጨምራለሁ ማለት ነው። በዚህ መልኩ እንዲበስል እተዋዋለሁ። መችቡስ ነው ብሰራው። እዚህ ጋር እንግዲህ ለ40 ደቂቃ ለ1 ሰዓት ሩዛችንን አጥበን እናስቀምጠዋለን። ሩዛቱ ታጥቦ ሲቀመጥ በጣም አሪፍ ነው እና የምትፈልጉትን ያክል ሩዝ ካወጣችሁ በኋላ በደንብ አድርጋችሁ ጽድት አድርጋችሁ አጥባችሁ አስቀምጡት። ለ1 ሰዓት ለ40 ደቂቃ ምናምን ማለት ነው። ምንም ነገር አይሆንም። ከዛ በላይ ግን ከ1 ሰዓት በላይ እንዳታስቀምጡት። ግን 1 ሰዓት 40 ደቂቃ ምንም አይደለም፣ አይሰባበርም። እንዳለ ሆኖ ነው እንትን የሚለው እና ውዶቼ በዚህ መልኩ እንግዲህ ተቀቅሏል። ስጋችን በደንብ ድብን ብሎ ተቀቅሏል፣ በስሏል እና 1 ሰዓት ከ20 ደቂቃ ቆይቻለሁ። እንግዲህ ሲኒያችንም አብራ ተቀቅላለች። በዚህ መልኩ ቀቅል ብሏላችኋለሁ። በዚሁ በራሱ ነው ምሰራው እና እዚህ ጋር ድስታችንን ተጥዷል ማለት ነው። ከዛ በኋላ ዘይት እንደምትፈልጉት መጠን ያክል ዘይት ታደርጋላችሁ ማለት ነው። ምሰራው ያው መችቡስ ነው እንደነገርኳችሁ። መችቡስ ማለት ደግሞ ዶሮ መችቡስ ማለት ደግሞ ዶሮ አልኩኝ፣ ስጋ ወይ ደግሞ ዶሮ በሩዝ ማለት ነው። ሌላ ምንም አይነት ነገር የለውም። እንደዛ ነውና ፕሊዝ ሰብስክራይብ እያደረጋችሁ። ይሄ ደግሞ ሄል አለው፣ ቁንዶ በርበሬ ያለው ወይ ላውራ ወይ ደግሞ ወረቀል ጋር አለው። እነዚህን ሁለቱን እንኳን አላቅም፣ ጠይቃችሁ ድረሱበት። እና እኔ ሎሚ ስለሌለኝ ነው እንጂ የደረቀ ሎሚ ይደረግበታል። ሎሚ ስላለቀ እነዚህን ትንሽ ሞቅ እናደርጋለን ማለት ነው። ከዛ እነዚህ በዚህ መልኩ ትንሽ ሞቅ ካረግን በኋላ እዚህ ጋር ሽንኩርት አለ፣ ነጭ ሽንኩርት አለ፣ አንድ ተለቅ ያለ ነጭ ሽንኩርት፣ አንድ ተለቅ ያለ ቲማቲም፣ እነዚህ 4-5 ፍሬ ነጭ ሽንኩርት፣ ከዛ ቃሪያ እና ከሳት ራቅ በሉ እሺ። ከዘይት እንዳይረጫጭባችሁ ፊታችሁ ላይ እንፋሎቱ እንዳይበላሻችሁ ከዘይት ራቅ በሉ። ከዛ በዚህ መልኩ እንደዚህ ያደርገዋለሁ ማለት ነው። ከዛ እንዲበስል ትንሽዬ ተዋሉ፣ እንዳይቃጠልባችሁ እሳቱን ቀነስ አድርጉ። እዚህ ጋር እንግዲህ ወደ መብሰሉ ነው። ቅመማ ቅመሞች ይጨመራሉ። ከቅመማ ቅመሞቹ በፊት ግን እዚህ ጋር የራሱ ውሃ አለ። በራሱ ውሃ ነው የምሰራው እንዳልኳችሁ፣ ጨው ምናምን አድርጌበታለሁ። በራሱ ውሃ ነው የምሰራው። መችቡስ ስትሰሩ በብዛት በጣም ሶሱን አታብዙት። እንደምትሰሩት እንትን አይነት ጭምልቅ እንዳይልባችሁ ማለት ነው። ፍርፍር ያለ ለመስራት
በጣም ይሄ ነጭ ሽንኩርቱን ቲማቲሙን አታብዙበት። አንዳንድ ፍሬ እንደኔ ያድርጉ ማለት ነው። እንግዲህ ፍርፍር ያለ የሚወዱ ከሆነ ቤተሰቦቻችሁ እኔ እንደዛ ስለምሰራ ነው። እዚህ ጋር ደግሞ ቅመማ ቅመሞች አሉ ማለት ነው። እዚህ ጋር ብዛር አለ፣ ካሙን አለ፣ ሄል አለ፣ የካሙን ፍሬዎችም አሉ፣ ደቃቁም አለ፣ ቁንዶ በርበሬ አለ፣ ዝንጅብል አለ። ይሄ ደግሞ በርበሬ ድልህ አለ፣ አረቢ ሚክስ አለ እና እንደዚህ ያድርጋችሁ እናንተ ደግሞ ቤታችሁ ያለውን መጠቀም ትችላላችሁ። እኔ ዛሬ የምሰራው እንትን ነው በምንድን ነው የሚባለው በእርድ ብቻ ነው የምሰራው። መችቡስ የምሰራው ከለሩ ቢጫ የሆነ መችቡስ ነው የምሰራው። ቀይ ብሰራ ሳልሳ አደርግበት ነበርና ቀይ አልሰራም። ከዛ በዚህ መልኩ ስጋውን እያወጣውኝ ቁሌቱ ላይ አደርጋለሁ ማለት ነው። ሲኒውን እንግዲህ በክብር አውጥተን እናስቀምጣት። አልተሰበረችም፣ አይታችኋል፣ ደህና ናት። እና እንግዲህ በዚህ መልኩ ስጋችንን አድርገናል። በስሏል። ስጋችንም አሪፍ ላይ ነው ያለው። እንዲቁላላ ብቻ ያክል አብረን እዚህ ጋር እንቀላቅለዋለን ማለት ነው። በደንብ አድርጋችሁ እንትን በሉት። ግን በጣም ከበሰለ ደግሞ እንዳይፈረፈርባችሁ በስሱ አድርጉትና ብቻ ከቅመሙ ጋር እንዲዋሃድ ያክል አድርጋችሁ ውሃም ስላለን ትንሽዬ ቅመሙን ብቻ እንዲወስድ በዚህ መልኩ አድርጋችሁ ተውት። ቅመሙን ብቻ እንዲወስድ እንጂ ውሃው የራሱ ነው። እና እንደዚህ አይነት ፍሬሽ ቅጠል ካላችሁ ይሄ ከርባታ ይባላል። አረቦች በደንብ ያውቁታል። ይሄንና ይሄን ፍሬሹ ካላችሁ፣ ይሄ ደግሞ ኩዝብራ ነው። ኩዝብራና እንትን ፍሬሽ ካላችሁ እኛ ቤት ያው ዛፉ ለራሱ አለ እና ከርበታ ካላችሁ ፍሬሹን ታደርጉበታላችሁ ማለት ነው። አሪፍ ነው፣ ያጣፍጠዋል። ካላችሁ ጨምሩበት እና በዚህ መልኩ ከተዋሃደ በኋላ ይበቃዋል። አሁን የራሱን ውሃ ላደርግበት ነው ማለት ነው። የሚበቃውን ያ እንግዲህ ውሃ ስጨምር ካሜራ ለማድረግ ስለተመቸኝ ነው ውሃ ረኩበት ማለት ነው። ከዛ በኋላ በዚህ መልኩ ውሃው በቂ ነው ብዬ አስባለሁ። በዚህ መልኩ ሆኗል ማለት ነው። ምሰራው እንግዲህ መችቡስ አስፈር ነው። ጨውን ቀምሻለሁ። ሁሉ ነገር አሪፍ ነው። ተክ እስኪል እንተዋዋለን ማለት ነው። እዚህ ጋር እኔ እንግዲህ ሁሉ ጊዜ ቪዲዮ ስሰራ አዲስ የሆኑ አረብ ሀገር ገና የመጡ ሰዎች ቢያዩኝ ብዬ የማስብ ሰው ነኝ። እንግዲህ እነሱ ሰዎች እናንተ ሰዎች የምታዩኝ ከሆነ ሁሉ ጊዜም ቢሆን አዲስ ሆናችሁ ስትመጡ በጣም ጠንካራ ሰራተኛ መሆናችሁ በደንብ አድርጋችሁ በስራችሁ ማሳየት አለባችሁ። ኩሽናችሁ በፍጹም ንጹህ እንዲሆን ማድረግ አለባችሁ። ስራ እየሰራችሁ ወዲያው እቃችሁን ማጠብ። ሰዎቹ እንኳን በድንገት ወደ ኩሽና ቢመጡ የተዝረከረከ የተደፋ ምናምን ነገር እንዳያዩባችሁ ወዲያውኑ ማለት ነው። መሬት ላይ የፈሰሰ ነገር ካለ ካሜራም ሊኖር ይችላል። ገብቷችኋል? ብዙዎቻችን ቤት ካሜራ አለ እና ካሜራም ሊኖር ስለሚችል ወዲያው ጽድት እያደረጋችሁ ለእናንተም ስራ ይቀልላችኋል። አንዳንድ ጊዜ ልክ እንዳረቦቹ እቃ እዚህ ላይ ተምሮ ምናምን ከዛ በኋላ የሚያጸዳ ሰው አለ። ግን እንደዛ ማድረግ የለባችሁም። እቃችሁን ወዲያውኑ ጥብቅ አድርጋችሁ በድንገት እንኳን ቢመጡ ጽድት ያለ ኩሽና እንዲያደርጋችሁ አጽዱ። ለእናንተም አሪፍ ነው፣ ስራም ያቀልላችኋል ማለት ነው። እዚህ ጋር እንግዲህ ድስት እንደዚህ የተንተከተከ ከሆነ በርቀት ሆናችሁ መክፈት ያለባችሁ። እሺ፣ ፊታችሁን በጣም የአረብ ቅመም ከባድ ስለሆነ ፊታችሁን እንዳያበላሽ በርቀት ሆናችሁ ክፈቱት ማለት ነው። በዚህ መልኩ ተንተክትኳል። እዚህ ጋር ደግሞ እንትን ታጥቦ የተዘፈዘፈ ለአንድ ሰዓት ያክል ሩዝ አለኝ። ሩዜን ጨምርበታለሁ ማለት ነው። ያጠብኩበት ውሃ እንዳይገባ በዚህ እያጠነፈፍኩኝ ነበር የጨመርኩት። በዚህ መልኩ ተቀላቀለ ማለት ነው። ውሃውን በቃ አሁን ይሄ ውሃ በጣም በቂው ነው ማለት ነው። በቂ ለመሆኑ አዲስ ደግሞ ሰዎች ከሆናችሁ ሌላ አዲስ ሰው ነው እንደምለው እንደዚህ ስታረጉት ማለት ነው። ይሄ እንደውም በስቶበታል። እንደዚህ ስታደርጉት ማለት ነው ቀጥ ብሎ መቆም አለበት። እሺ ገብቷችኋል? ይሄ እንደውም በስቶበታል። እንትን እያለው አይደለም ግን ከፍቼ እንደዚህ ተወዋለሁ ማለት ነው። እንደዚህ ከፍቼ ፓወሩንም
እስከ መጨረሻው አድርጌ ተወዋለሁ ማለት ነው። ሲንተከተክ ቶሎ እንዲመጥልኝ። እንዲህ ስታደርጉት ቀጥ ብሎ ከቆመ በቃ ያ ነው በቂ ውሃ ማለት ለሩዝ። እሺ ምንም አይነት በትልቅም ድስት ብትሰሩ ማንኪያም ሆነ የሆነ ጭልፋ ነገር እንዲህ ስታደርጉበት ቀጥ ብሎ ከቆመ ያ ትክክለኛ እንትን ነው ማለት ነው። ገብቷችኋል? እንደዚህ ግን ትንሽዬ ይሄው አብስቶበታል። ብዙ የሚባል አይደለም፣ በጣም ትንሹ የሚባል ነው የበዛበት። ለዛ እንደዚሁ ከፍቼው ተወዋለሁ ማለት ነው። በደንብ እንዲተከተክ እንዲከፍት አድርጌ እና ወዶቼ በዚህ መልኩ ሆኖልኛል ማለት ነው። አቤት ሽታው ለራሱ እንዴት አባቱ መሰላችሁ! አይ ሞያ እጅሽ ይባረኩኝ ነው። እኔ እኮ ሙያ አይደለም እንደው ምን አባቴ ይሻለኛል። ለራሴ ሙያ ምን አይነት ሽልማት ላዘጋጅለት የምል ሰው ነኝ። በዚህ መልኩ ሆኗል ማለት ነው። እስከዚህ ሰዓት ድረስ ያው እንትን አድርጌ ነበር ያስቀመጥኩት። ከዛ ትንሽ አቀላቅሉት። እንደዚህ ሲሆንላችሁ ትንሽ አቀላቅሉት ማለት ነው። ከዛ በኋላ ትንሽ ከቆየ በኋላ ገስጥር አደረግ። ከዛ በዚህ መልኩ በቃ አሁን እየበሰለ ነው ማለት ነው። እንደዚህ ገስጢር ነገር ታለብሱትና በደንብ ግጥም አድርጋችሁ ክድል አድርጋችሁ በቃ እሳቱን ዜሮ በደንብ አድርጋችሁት። ድስታችሁ የሚቃጠል ከሆነ ደግሞ እዚህ ጋር እንትን ነገር አድርጉበት። እሳቱና ድስቱ መሀል የሆነ ብረት ነገር አስገብታችሁ እሳቱን ቀንሳችሁ ለ40 ለ50 ደቂቃ ያክል አቆዩት። ግን ቼክ እያደረጋችሁ እንደ ድስታችሁ ነው። የኔ ድስቴ እንግዲህ በጣም እንትን ስለሆነ ነው። እንግዲህ ምን ላይ እንደደረሰ እናያለን ማለት ነው። ሁሌም እንደምነግራችሁ ከእንፋሎቱ በጣም ራቁ። እንደዚህ ስትከፍቱ ምናምን ነገር በጣም ራቁ። እሺ ፊታችሁ ይበላሻል፣ እንደ ማዲያት ነገር ይሆንባችኋል። እና በዚህ መልኩ ሩዛችንን እናየዋለን ማለት ነው። ዋው ማሻአላ እንዴት አባቱ ፍርፍር ያለ ሩዝ እንደሆነ አትጠይቁኝ። እዩት እንዴት እንደሚያምር አያችሁት? አንዷ ፍሬ ትለቀማለች። እና በዚህ መልኩ ሆኗል ማለት ነው። እንግዲህ ሰብስክራይብ ማድረጋችሁን እንዳትረሱ። ይሄን የመሰለ ሩዝ እየሰራችሁ ብሉ። እና ደግሞ የጾም ምግቦችንም እንሰራለን። እንድሰራላችሁ የምትፈልጉት የተለየ ነገር ካለ አዲስ ሆናችሁ መዳም ቤት የመጣችሁ ልጆች እንድሰራላችሁ የምትፈልጉት ነገር ካለ ፕሊዝ ጻፉልኝ። የፈለጋችሁትን ነገር ሰርቼ አሳያችኋለሁ። ምክርም ከሆነ መክራችኋለሁ። ካሳለፍኩት ነገር አንጻር መነግራችሁ ነገር ካለ እነግራችኋለሁ ማለት ነው። ይሄን የመሰለ የሚያምር መችቡስ ሰርተናል እና በዚህ መልኩ የሚያምር መችቡስ ሰርታችሁ ብሉ እላችኋለሁ። ሰብስክራይብ ማድረጋችሁ እንዳረሱ እኔም እናንተን አረጋችኋለሁ።